በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የልዑል እግዚአብሔር አምላካችን ጸጋና ሰላም የፍቅርና የምህረት እናት የቅድስት ድንግል ማርያም እናታዊ አማላጅነት የቅዱሳን መላእክት የጻድቃንና የሰማዕታት ሁሉ ረድኤትና በረከታቸው ከሁላችን ጋር ይሁን። ውድና የተከበራቸው የፍኖተ ኤማሁስ ቻናል ቤተሰቦች እንደምን ሰነበታችሁ? እንደምን ይሳላችሁ? አምላካችን ቅዱስ እግዚአብሔር ስለ ሕይወታችን ስለ አባታዊ ጥበቃውና ስለ በጎነቱ ሁሉ ስሙ ለዘላለም የተመሰገነ ይሁን። እነሆ ሁላችንም በጾም በጸሎትና በሱባኤ ላይ እንገኛለን። እንኳን ለነሐሴ 6 ቀን የጾመ ፍልሰታ ሱባኤ በሰላምና በጤና ደረሳችሁ። አምላካችን ቅዱስ እግዚአብሔር ጾማችንን ጸሎታችንን ይቀበልልን፣ የሕይወትና የበረከትም ጾም ያድርግልን። ዛሬ በዝግጅታችን መንፈሳችንን የሚያንጽ በረከትንም የሚያስገኝ ሁለት ታላቅ መንፈሳዊ ማዕዶችን ይዘንላችሁ ቀርበናል። የመጀመሪያው በዕለቱ በቤተ ክርስቲያናችን የምናስባቸውን የነሐሴ 6 ቀን የስንክሳር ታሪክና የቅዱሳኑን በረከት ሲሆን ሁለተኛው ደግሞ በዚህ በተቀደሰ የሱባኤ ወቅት የእናታችንን ረድኤት የምንለምንበት ልዩ የፍልሰታ ለማርያም ድንቅና ተአምረኛ ጸሎት ነው። በአንድነት የምንካፈልበት ታላቅ የጸሎትና የመንፈሳዊ ትምህርት ጊዜ ይሆናል። የብርሃን እናት የሆንሽ ቅድስት ድንግል ማርያም ሆይ ደስ ይበልሽ። ይህን ቪዲዮ እስከ መጨረሻው በመከታተል የፍልሰታን በረከትና የእናታችንን የቅድስት ድንግል ማርያምን አማላጅነት እንድትካፈሉ በፍቅር እንጋብዛችኋለን። ይህን መንፈሳዊ ማዕድ ለሌሎች ወንድሞችና እህቶች የሚደርስ ዘንድ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ውድ የፍኖተ ኤማሁስ ቤተሰቦች የጻድቅ መታሰቢያ ለበረከት ነው እንደሚለው መጽሐፍ በዛሬው ዕለት ቤተ ክርስቲያናችን የምታስባቸውን የቅዱሳን አበውና እናቶቻችንን አምላክ ያከበራቸውን ድንቅ ሥራን እያሰቡ በረከትን ለመቀበል ልቦናችንን ለቃሉ እያዘጋጀን ወደ ዕለቱ ስንክሳር ንባብ በአንድነት እንለፍ። ነሐሴ 6 በዚች ቀን የቂሳርያና ከቀጰዶቅያ አገር የከበረች ኢየሉጣ ምስክር ሆና ሞተች። ይህችም ቅድስት ከወላጆቿ ብዙ ገንዘብን ወረሰች። ከታጋዮችም አንዱ በግፍ በላይዋ ተነስቶ ጥሪቷን ሁሉ ወንዶች ሴቶች ባሮቿንም ለዳኛ መማለጃ በመስጠት ነጠቃት። ይህም አመፀኛ እንደምትከሰውና ሐሰቱንም እንደምትገልጥበት ባወቀ ጊዜ ወደ ቂሳርያው ገዢ ሂዶ ክርስቲያን እንደሆነች ወነጀላት። በልቧም እንዲህ አለች፣ የዚህ ዓለም ገንዘብ ኃላፊ ጠፊ አይደለምን? እነሆ እርሱን ነጠቁኝ። የሰማይ ድልብን ገንዘብ ካደረግኩ ማንም ከኔ ነጥቆ ሊወስድብኝ አይችልም። ያን ጊዜም ወደ መኮንኑ ቀረበች። በፊቱም ቁማ እንዲህ አለች፣ እኔ ክርስቲያናዊት ነኝ። ሰማይና ምድርን በውስጣቸው ያለውን ሁሉ በፈጠረ በሕያው እግዚአብሔር ልጅ በጌታዬ ኢየሱስ ክርስቶስ አምናለሁ። መኮንኑም ሰምቶ ተቆጣ። ወደ እሳትም ውስጥ እንዲወረውሯት አዘዘ። ነፍሷንም በእግዚአብሔር እጅ ሰጠች። ነገር ግን እሳቱ አልነካትም፣ ምን አላቃጠላትም። ከውሃ ውስጥ እንደሚወጣም ከእሳት ውስጥ አወጧት። ስለ ገንዘቧና ስለ ጥሪቷም የማያልፍ የሰማይ መንግሥትን ወረሰች። ቅዱስ ባስልዮስም ብዙ ወድሷታል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለሙ አሜን። በዚህችም ቀን የአባ ሲኖዳ ረድእ ቅዱስ አባ ዊጽ አረፈ። እርሱም ከእግዚአብሔር ብዙ ምስጢራትን የሰማና የአባ ሲኖዳንም ገድል እንዳየና እንደሰማ የጻፈ ነው። መልካም አካሄዱን እንዴት እንደፈጸመ ከእርሱ ከአባ ሲኖዳ ሰማ። እግዚአብሔርንም አገልግሎ በሰላም አረፈ። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። በዚህችም ቀን ጌታችን 7 አጋንንትን ከእርሷ ያወጣላት የከበረች መግደላዊት ማርያም አረፈች። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስን ተከትላ አገለገለችው። በመከራውም ጊዜ ከባልንጀሮቿ ጋር አለች።
እስከ ቀብሩም ድረስ አልተለየችም። በእሁድ ሰንበትም ገና ጨለማም ሳለ በማለዳ ማርያም ወደ መቃብር ገስግሳ ሄደች። ድንጋዩም ከመቃብሩ አፍ ተገለባብጦ መልአክም በላዩ ተቀምጦ አየችው። ከእርሷም ጋር ጓደኛዋ ማርያም አለች። መልአኩም እናንተስ አትፍሩ፣ ጌታ ኢየሱስን እንድትሹ ታውቃለሁና፣ ግን ከዚህ የለም እነሳለሁ እንዳለ ተነስቷል አላቸው። ለእርሷም ዳግመኛ ተገልጾላት ሂደሽ ለወንድሞቼ እኔ ወደ አባቴ ወደ አባታቸው ወደ አምላኬ ወደ አምላካችሁ እንደማድረግ ንገሪያቸው አላት። ወደ ሐዋርያትም መጥታ የመድኃኒታችንን መነሳቱን እንዳየችውና ነገሪ እንዳላትም አበሰረቻቸው። ከዕርገቱም በኋላ ሐዋርያትን እያገለገለቻቸው ኖረች። በ50ኛውም ቀንም መንፈስ ቅዱስ በወረደ ጊዜ በወንዶችና በሴቶች አገልጋዮቼ ላይ ቅዱስ መንፈስን አሳድራለሁ አለ ብሎ ኢዩኤል ትንቢት እንደተናገረ ያንን አጽናኝ መንፈስ ቅዱስን ከሐዋርያት ጋር ተቀበለችው። ከዚህም በኋላ ከሐዋርያት ጋር ወንጌልን ሰበከች። ብዙዎች ሴቶችንም የክብር ባለቤት ወደ ሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት መልስ አስገባቻቸው። ሴቶችን ስለማስተማርም ሐዋርያት ዲያቆናዊት አድርገው ሾሟት። ከአይሁድም በመገረፍ በመጎሳቆል ብዙ መከራ ደረሰባት። ተጋድሎዋንም ፈጽማ በሰላም በፍቅር አረፈች። ለእግዚአብሔር ምስጋና ይሁን። እኛንም የክርስቲያን ወገኖችን ሁሉ በጸሎቷ ይማረን ለዘላለሙ አሜን። የተወደዳቸው የአምላካችን የእግዚአብሔር ልጆች የዕለቱን ስንክሳር ሰምተን በቅዱሳኑን በረከት እንደተካፈልን ሁሉ አሁን ደግሞ ወደ ተዘጋጀው ሁለተኛውና ታላቁ መንፈሳዊ ማዕዳችን እናመራለን። ይኸውም በዚህ የተቀደሰ የሱባኤ ወቅት የእናታችንን አማላጅነትና የልጇን ምሕረት የምንለምንበት ልዩ የፍልሰታ ለማርያም ድንቅና ታምረኛ ጸሎት ነው። ስምሽን የሚጠራ መታሰቢያሽን የሚያደርግ ሁሉ የተባረከ ይሁን። የተከፉት መጽናኛ፣ የችግረኞች ተስፋ ቅድስት ድንግል ማርያም ሆይ በዚህ ጾም የተሰበረ ልባችንን አጽናኚ፣ የጠፋብንን ተስፋን መልሽልን። በዚህ በተቀደሰው የጾመ ፍልሰታ ወቅት በሕይወት ማዕበል የተመታውን በችግር በበሽታና በኃጢአት ምክንያት የተሰበረውን ልባችንን ይዘን በደጅሽ ወድቀናል። የዓለም ሁሉ ተስፋና ብርሃን የሆነውን አምላካችንን ያቀፍሽ እናታችን ነሽና የልባችንን ስብራት ቁስልም ተመልከችልን። እናታችን ሆይ በሕይወታችን ውጣ ወረድ ምክንያት የተሰበረውን ልባችንን በፍቅርሽ ዳስሽ አጽናኝልን። በፈተና ብዛት በልባችን ውስጥ የጠፋብን የጨለመብንና የደከመውን ተስፋችንን በምልጃሽ እንደገና መልሽልን። እመቤታችን ሆይ የተሰበረውን ልባችንን ጠግኝው። በሐዘን በብቸኝነትና በጭንቀት የተሰበረውን መንፈሳችንን በእናታዊ እቅፍሽ አጽናኘው። በልጅሽ በኢየሱስ ክርስቶስ ምሕረት እውነተኛ ዕረፍትንም ስጪን። ማርያም ሆይ የጠፋብንን ተስፋን አድሽልን። ሁሉም አልቋል፣ መንገድ ተዘጋብኝ ብለን ተስፋ በቆረጥንበት ቦታ ሁሉ የእውነተኛ ተስፋና የመዳን ብርሃን ሆነሽ መንገዳችንን አብሪልን። እናታችን ሆይ የሐዘናችንን እንባብሽልን። በሰው ሀገር በሕመም አልጋ ወይም በልዩ ልዩ መከራ ውስጥ ሆነው የሚሰቃዩትን ሁሉ በፍልሰታሽ በረከት ጎብኛቸው። በቅዱስ ስምሽ መጽናናትን አውርጅላቸው። ማርያም ሆይ በጾማችን መንፈሳዊ ኃይልን ስጪን። ይህ የፍልሰታ ጾም የልባችንን ስብራት የሚጠገንበት የጠፋው ተስፋችን የሚመለስበትና በልጅሽ ፍቅር አዲስ ሕይወት የምናገኝበት ያድርግልን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ በተሰበረ ልብ ሆኖ ስምሽን ጠርቶ ባዶቹን የተመለሰ የለምና እናታዊ ምሕረትሽ መጽናናትሽ የማይለየን። እመቤታችን ሆይ ለደከመው መንፈሳችን ጥንካሬ ሁኚ። የተሰበረ ልባችንን አጽናንትሽ የጠፋውን ተስፋችንን መልሽልን። የጽድቅ መሠረት የቅድስና እናት ቅድስት ድንግል ማርያም ሆይ አንደበታችንን ከማይጠቅም ንግግር ከሐሰትና ከሐሜት ጠብቂልን።
በዚህ በተቀደሰው የጾመ ፍልሰታ ወቅት አፋችንን ከምግብ በመከልከል ብቻ ሳይሆን አንደበታችንንም ከኃጢአትና ከክፉ ንግግር አጥርተን በልጅሽ ፊት በቅድስና እንድንቆም በደጅሽ ወድቀናል። አንደበት የሕይወትና የሞት የበረከትና የመርገም መውጫ ነውና የእኛን ያልተገራና የደከመ አንደበት በእናታዊ ምልጃሽ ጠብቂልን። እናታችን ሆይ ከከንቱና ከማይጠቅም ወሬ ሰዎችን ከሚያቆስል ሐሜትና ከሐሰት ንግግር ሁሉ አንደበታችንን ጠብቂልን። አፋችን ሁልጊዜ ልጅሽን የሚያመሰግንበት ሰዎችን የሚያጽናናበትና እውነትን ብቻ የሚናገርበት አድርጊልን። ማርያም ሆይ የአንደበታችንን ደጅ ጠብቂልን። ባለማወቅም ሆነ በእንቅስቃሴ ከሚመጣ ሰዎችን ከሚጎዳና ከሚያሳዝን ከንቱ ንግግር ሁሉ አፋችንን በኪዳንሽ መዝጊያ ዝጊልን። ማርያም ሆይ ከሐሜትና ከክፉ ወሬ አድኝን። የወንድሞቻችንን የእህቶቻችንን ነውር ከማውራት ሰዎችን በሐሰት ከመክሰስ አንደበታችንና ጆሮአችንንም ጠብቂልን። ድንግል ሆይ እውነትንና ፍቅርን ብቻ እንድንናገር አግዢን። ንግግራችን ሁሉ በጨው እንደተቀመመ የሚያዳምጡትንም የሚያንጽ የሚያጽናና ሰላምን የሚያወርድና በፍቅር የተሞላ እንዲሆን አቅሙኝን። ማርያም ሆይ ጾማችን የቃልና የልብ ጾም አድርጊልን። የፍልሰታችን ጾም ስንጾም ሆዳችን ብቻ ሳይሆን አንደበታችንም ከክፉ ንግግር፣ ዓይናችን ከክፉ እይታ፣ ልባችንም ከክፉ ሐሳብ ታስሮ በልጅሽ ፊት የተወደደ ይሁን። እናታችን ሆይ አንቺ ከአንደበትሽ ምንም አይነት ከንቱና የማይጠቅም ቃል ሳይወጣ ፈጣሪሽን በጸሎትና በፍቅር ያገለገልሽ እናታችን ነሽ። እኛንም የሕያው ቃል ተናጋሪዎች አድርጊን። እመቤታችን ሆይ አንደበታችንን ባርኪልን። ከማይጠቅም ንግግር ከሐሰትና ከሐሜት ሁሉም ሰውሪን። የቅድስና መሠረት የብርሃን እናት ቅድስት ድንግል ማርያም ሆይ ልባችንን ወደ እግዚአብሔር መልሽልን። በዚህ በተቀደሰው የጾመ ፍልሰታ ወቅት አእምሮአችን በዓለም ሐሳብና ጭንቀት ሲበታተን ልባችንም በዓለማዊ ፍላጎትና ከንቱ ውበትም ሲሳብ ተክዘን በፊትሽ ወድቀናል። የዓለምን ፈተናና መከራ ድል የነሳው የሕይወት እንጀራ የሆነው ልጅሽን ያቀፍሽ እናታችን ነሽና የተከፋፈለውንና የደከመውን ልባችንን እይልን። እናታችን ሆይ ልባችንን ከዓለማዊ ከንቱነት ከኃጢአት መስህብና ከከንቱ ጭንቀት አርቂልን። በፍልሰታሽ በረከት ልባችንን ሙሉ በሙሉ ወደ ፈጣሪያችን ወደ እግዚአብሔር መልሽልን። እመቤታችን ሆይ የመንፈስ ቅድስናን ስጪን። በየዕለቱ ከምናየው ከምንሰማውና ከምናስበው ዓለማዊ ነገር አእምሯችንን አጥሪልን። ወደ እግዚአብሔር የሚያቀርበንን የጸሎት የጾምና የጽድቅ ፍላጎት በልባችን አብዢ። እመቤታችን ሆይ የተሰበረና የተዋረደ ልብን ስጪን። የዓለም ትዕቢትና ከንቱ ፍላጎት ከልባችን ይውጣ። በልጅሽ ፊት በትሕትና በንስሐና በፍቅር እንድንመላለስ እናታዊ እጅሽን ዘርጊልን። እመቤታችን ሆይ የእግዚአብሔርን ፍቅር በልባችን አልብሺው። ነፍሳችን ለምድራዊ ነገር ብቻ ከመጨነቅ ወጥታ የሰማያዊውን መንግሥትና የእግዚአብሔርን ጽድቅ ብቻ እንድትናፍቅ በጸሎትሽ ደግፊን። እመቤታችን ሆይ ይህ የፍልሰታ ጾም የሥጋ ረሃብ ብቻ ሳይሆን ነፍሳችን ከኃጢአት ተለይታ ከፈጣሪዋ ጋር የምትታረቅበትና የምትገናኝበት እውነተኛ የመንፈስ ጾም እንዲሆንልን በኪዳንሽ ጥላ ስር ከልይን። እናታችን ሆይ አንቺን ተስፋ አድርጎ ወደ ልጅሽ የመጣ አይጠፋም። ልቡን ለአንቺ የሰጠ ከእውነት መንገድ አይወጣም። በዚህ በተቀደሰ ወቅት በልጅሽ ታምነን ደጅሽን እንጠናለን። እመቤታችን ሆይ አእምሯችንን አድሺው፣ ልባችንንም ፈጽሞ ወደ እግዚአብሔር መልሽልን። የፍቅርና የምሕረት እናት የቅዱሳን መጽናኛ ቅድስት ድንግል ማርያም ሆይ የሚጠሉንን እንድንወድ የሚበድሉንንም እንድንምር አንቺ አግዥን። በዚህ በተቀደሰው የጾመ ፍልሰታ ወቅት የሥጋችንን ድካምና የልባችንን ጥበት አውቀን በደጅሽ ወድቀናል።
ጌታችንና መድኃኒታችን ኢየሱስ ክርስቶስ ጠላቶቻችሁን ውደዱ፣ ለሚያሳድዷችሁም ጸልዩ ብሎ አስተምሮናል። ነገር ግን እኛ ደካሞች ነንና የሚወዱንን መውደድ እንጂ የሚጠሉንን መውደድ፣ የበደሉንን መማር ከብዶናል። እናታዊ እገዛሽንም እንሻለን። እናታችን ሆይ የሥጋችንን የትዕቢታችንን ፈቃድ አንሽልን። የሚጠሉንን በፍቅር እንድናቀፍ የሚበድሉንንም ከልብ እንድንምርና ይቅር እንድንል በልጅሽ በኢየሱስ ክርስቶስ ፊት በምልጃሽ አግዥን። ማርያም ሆይ የጠላቶቻችንን ክፋት በፍቅር እንድንመልስ አቅም ሁኚን። ለሚጠሉን ለሚያሳድዱን ሰዎች በክፉ ምትክ ክፉን ከመመለስ ይልቅ በጸሎትና በመልካም ነገር እንድናሸንፋቸው እናታዊ እጅሽን ዘርጊልን። ማርያም ሆይ የመራራቅንና የጥልን ግድግዳ አፍርሽልን። በልባችን ውስጥ ለሰዎች ያዘጋጀነውን የጽናት የቅሬታና የቁጣ አጥር አፍርሰሽ በምትኩ የእውነተኛ ፍቅርና የመቻቻልን መንገድ ክፈችልን። ድንግል ሆይ የይቅርታን ታላቅነት አስተምሪን። ሰዎችን ይቅር ማለት የእኛን ነፍስ ከእስራት እንደሚያወጣ ልባችንንም በሰማያዊ ሰላም እንደሚሞላ ተረድተን የበደሉንን ሁሉ በፍጹም ልብ እንድንምር አግዥን። የቅዱሳን እናት የብርሃን መውጫ የእናቶች ሁሉ እመቤት ቅድስት ድንግል ማርያም ሆይ በዚህ በተቀደሰው በጾመ ፍልሰታ ወቅት ድካማችንን ስግደታችንን ይዘን ወደ እናታዊ ቅፍሽ ተጠግተናል። እኛ በኃጢአት የደከምን በበደልም የጠቆርን ብንሆንም አንቺ ግን የዓለም ሁሉ አማላጅ የቸርነት ምንጭ ነሽና በምልጃሽ እንታመናለን። እመቤታችን ሆይ ይህንን የፍልሰታሽን ጾም ጸሎታችንንና ስግደታችንን በልጅሽ በኢየሱስ ክርስቶስ ፊት የተቀበለና የተወደደ አድርጊልን። እናታችን ማርያም ሆይ ድካማችንን ሙይ። በጾማችን ወቅት የታየውን የሐሳብና የሥጋም ድካም በእናታዊ ጸሎት ይሸፍነሽ ጾማችንን ወደ ሰማያዊ ዙፋን እንደ ጣፋጭ ዕጣን እንዲያርግ አድርጊልን። ማርያም ሆይ የንስሐ ፍሬን አብቂልን። ጾማችን የሆድ መራብ ብቻ ሳይሆን የልብ መለወጥ፣ የኃጢአት ስርየትና የመንፈስ መታደስ የሚገኝበት ይሆን ዘንድ በልጅሽ ዘንድ አማልጅልን። እናታችን ማርያም ሆይ የልባችንን መሻት ፈጽሚልን። በዚህ በተቀደሰ ወቅት የተሳልነውን ብስራት፣ የጸለይነውን ሰላም፣ የጠበቅነውን በረከት ለእያንዳንዳችን እንደ መሻታችን ማሳኪልን። ሀገራችንን ቤታችንንም ባርኪ። የጾማችን ፍሬ በቤታችን ፍቅርንና አንድነትን በሀገራችን ሰላምና እረፍትን የሚያወርድ እንዲሆን በኪዳንሽ ጠብቂን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ባዶቹን የተመለሰ የለምና እናታዊ ምሕረትሽ አይለየን። ጾማችንን አስጨርሰሽ ለብርሃነ ዕርገትሽ በሰላምም አድርሽን። የይቅርታና የምህረት እናት የሰላም ማደሪያ ቅድስት ድንግል ማርያም ሆይ ከልብ ከሚመጣ ቂምና በቀልም አርቂን፣ ይቅር ባይ ልብንም ስጪን። በዚህ በተቀደሰው የጾመ ፍልሰታ ወቅት በውስጣችን ተሸሽጎ ነፍሳችንን ከሚያቆሽሽ ፍቅራችንንም ከሚያጠፋና ከፈጣሪያችን ከሚያርቀን የቂምና የበቀል መንፈስ እንድታድኝን በፊትሽ ወድቀናል። ልጅሽ በመስቀል ላይ ሆኖ የበደሉትን ሁሉ ይቅር እንዳለ አንቺም በነፍስሽ አልፎ በሄደው የሐዘን ሰይፍ ውስጥ ሆነሽ እንኳን በቀልን ሳታስቢ በፍቅርና በትሕትና ይኖርሽ እናታችን ነሽና የተጎዳውን ልባችንን ፈውሽልን። እናታችን ሆይ ከልባችን ጥልቅ ከሚመጣ መራራ ቂም፣ ቁጣና የበቀል ሐሳብ አርቂን። የበደሉንን ሁሉ ከልብ ይቅር ብለን ሰላምንና እረፍትን የምናገኝበትን ይቅር ባይ ልብንም ስጪን። ድንግል ሆይ የቂምን ድንጋይነት ከልባችን አውጪልን። የተቀየምናቸውንና ያስከፉንን ሰዎች ስናስብ በልባችን ውስጥ የሚነሳውን የቁጣና የመራራቅም እሳት በምልጃሽ አጥፊልን። በቦታውም የእውነተኛ ፍቅርን ዘርዝሪብን። ማርያም ሆይ የይቅርታን ነጻነት አልብሽን። ይቅርታ ማድረግ የነፍስ እረፍትና ታላቅ መንፈሳዊ ኃይል መሆኑን አስተምሪን። የተዘጋውን የልባችንን ደጅ ከፍተን ሰዎችን በፍቅር እንድናቅፍ አቅሙኝን።
ድንግል ሆይ የፍልሰታችን ጾም ስንጾም በሆዳችን ከምግብ በመከልከል ብቻ ሳይሆን ልባችንንም ከቂምና ከበቀል አጥርተን በልጅሽ ፊት በንጹሕ ልብ እንድንቆም በኪዳንሽ ጥላ ስር ከልይን። እናታችን ሆይ አንቺ ያለሽበት ልብ የይቅርታና የፍቅር ማደሪያ ይሆናል። የአንቺ እናታዊ ምልጃ ባለበት ቦታ ቂምና በቀል ቦታ የለውም። በዚህ በጾመ ፍልሰታ ወቅት የደነደነውን ልባችንን አድሽልን። እመቤታችን ሆይ ከክፉ ሐሳብና ከቂም አድኝን። ለሁሉም የሚተርፍ ይቅር ባይ ልብንም ስጪን። የንጽሕና ሁሉ መገኛ የብርሃን እናት ቅድስት ድንግል ማርያም ሆይ በዚህ በጾመ ፍልሰታ ወቅት በኃጢአት የቆሸሸውን ሕይወታችንን በበደል የደከመውን መንፈሳችንን ይዘን ወደ እናታዊ እቅፍሽ ተጠግተናል። ዓለም ማዕበል ወም ሲገፋን፣ የሥጋን ፍቃድ ሲፈታተንን፣ የጠላትም ወጥመድ ሲያደናቅፈን መሸሸጊያችንና መጠጊያችን አንቺ ነሽ። እናታችን ሆይ የኃጢአትን እስራትን ሁሉ በኪዳንሽ አፍርሽልን። ከክፉ ሐሳብ ከበደልና ከጥፋት ሁሉም አርቂን። ማርያም ሆይ ከዓይንና ከልብ ኃጢአት አርቂን። በእይታችን በሐሳባችን በንግግራችንና በተግባራችን ፈጣሪያችንን እንዳናስቆጣ ልባችንንና አእምሯችንን በንጽሕናሽ ጠብቂልን። ከጠላት ወጥመድም ሰውሬን። ዲያብሎስ በሕይወታችን በቤታችንና በጉዟችን ላይ የሚዘረጋውን የኃጢአትና የክፋትን መረብ ሁሉ በፍልሰታሽ በረከት በጥሽልን። በጽድቅ መንገድ ምሪን። ከኃጢአት ጨለማ አውጥተሽ በልጅሽ በኢየሱስ ክርስቶስ የብርሃንና የቅድስና መንገድ ላይ እንድንመላለስ እናታዊ እጅሽን ዘርጊልን። የንጽሕና ልብ ማድይን። በዚህ በጾመ ፍልሰታ ወቅት በንስሐ ታጥበን ከበደል ሁሉም ነፃ ወጥተን ለልጅሽ ቅዱስ ሥጋና ክቡር ደም የበቃን እንድንሆንም አድርጊን። እናታችን ሆይ አንቺን ተስፋ አድርገን ስምሽን ጠርተን ባዶ እጃችንን አንመለስም። እናታዊ ምሕረትሽ ከኃጢአት ርኩሰት ሁሉ ያንጻን፣ ከክፉ ነገርም ሁሉ በጥላሽ ስር ይጋርደን። የጸሎት እናት የቅዱሳን መጽናኛ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የመንፈስ መድከማችንን የሥጋችንን ስንፍናን ይዘን በደጅሽ ወድቀናል። እኛ የዓለም ትካሴ ሲበዛብን የሥጋን ፍቃድ ሲጫነንና የድካም ማዕበልም ሲገፋን በጸሎት ለመቆም እንሰንፋለን። እጃችንም ይዝላል፣ ልባችንም ይበታተናል። እናታችን ሆይ የጸሎትና የስግደት ፍቅር በልባችን አብሪልን። በፍልሰታሽ በረከት መንፈሳችንን አድሽው። በጸሎት እንድንተጋና እንዳንሰለች በምልጃሽም አግዢን። ማርያም ሆይ የመንፈስን ስንፍናን አርቂልን። በጸሎት ሰዓት የሚመጣብንን ድካም፣ እንቅልፍና የሐሳብ መበተንም አስወግጂልን። ልባችን በትጋት በልጅሽ ፊት እንዲቆም አቅሙኝን። ማርያም ሆይ የጽናትና የትዕግስትን ልብ ስጪን። ሐዋርያት የእርገትሽን ምስጢር ለማየት በጾምና በጸሎት እንደተጉ ሁሉ እኛም እስከ መጨረሻው በጸሎት እንድንጸና እናታዊ እጅሽን ዘርጊልን። ድንግል ሆይ ጸሎታችንን አጽድቂልን። በእኛ ድካም የሚቀርበውን ጎዶሎ በእናታዊ አማላጅነትሽ ሞልተሽ ወደ ሰማያዊ ዙፋን እንደ ጣፋጭ ዕጣን እንዲያርግ አድርጊ። ድንግል ሆይ ከፈጣሪያችን ጋር አገናኝን። ጸሎታችን በከንፈር ብቻ የሚነበብ ሳይሆን ከልብ የሚወጣና ከልጅሽ ከኢየሱስ ጋር የሚያገናኘን ሕያው እንዲሆን በጸሎትሽ ደግፊን። እናታችን ሆይ በዚህ በጾመ ፍልሰታ ወቅት በደጅሽ የሚቆሙት ስምሽን የሚጠሩትና በጸሎት የሚተጉት ሁሉ በበረከትሽ የተጎበኙ ናቸው። እኛንም አትርሺን። እናታችን ሆይ ከክፉ ፈተና ጠብቂን። የአጋንንት ድል መንሻ የብርሃን እናት ቅድስት ድንግል ሆይ በዚህ በተቀደሰው የጾመ ፍልሰታ ወራት የዓለም ፈተናና የጠላት ወጥመድ ሲከታተለን በደጅሽ ወድቀናል። የሥጋ ፈቃድ ሲፈትነን፣ የዓለም ማዕበል ሲገፋን፣ የሚታየውና የማይታየው የጠላትም እኛን ለማደናቀፍም ሲደክም መጠጊያችንና ጠባቂያችን አንቺ ነሽ። እናታችን ሆይ በኃይለኛው ኪዳንሽ በፈጣኑ ምልጃሽ ከክፉ ፈተና ሁሉ ሰውሪን። የጠላትን ወጥመድ በጥሰሽ በሰላምሽ ጥላ ስርም ጠብቂን። ድንግል ሆይ
ከዓይንና ከልብ ፈተናም ጠብቂን። አእምሯችንና ልባችንን የሚረብሹ ወደ ኃጢአት የሚስቡ የክፉ ሐሳብና የምኞት ፈተናዎችን ከእኛ ርቂ። ማርያም ሆይ ከጠላት ተንኮልም አድኝን። ዲያብሎስ በሕይወታችን በቤታችንና በጉዟችን ላይ የሚዘረጋውን የጥል፣ የበሽታ፣ የድካምና የጥፋት መረብ ሁሉ በፍልሰታሽ በረከት በጥሽልን። ማርያም ሆይ በፈተና ሰዓት ጽናቱን ስጪን። የመከራና የፈተና ማዕበል ሲነሳ ተስፋ እንዳንቆርጥ በልጅሽ በኢየሱስ ክርስቶስ ፍቅርና በእምነት እንድንጸና እናታዊ እጅሽን ዘርጊልን። ማርያም ሆይ ቤታችንን ሕይወታችንን ከልይ። በፍልሰታች ጾም ደጅሽን የምንጠናውን ሁሉ ከክፉ ነገር ሁሉ እረኛና ጠባቂ ሁነሽ በምልጃሽ ጋርጅን። ማርያም ሆይ አንቺን ተስፋ አድርጎ የተማጸነ ስምሽን ጠርቶ በፈተና የወደቀ የለምና እናታዊ ምሕረትሽ አይለየን። የእምነት መሠረት የጽናት አክሊል ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት ድካማችንን የእምነታችንን ማነስ እያሰብን በደጅሽ ወድቀናል። የዓለም ማዕበል ሲበዛብን የሕይወት ፈተናና መከራም ሲገፋን በሃይማኖትና በእምነት ለመቆም የምንወዛወዝ ደካሞች ነን። እናታችን ሆይ የዓለም ፈተና የጠላት ወጥመድም ሳያናውጠን አባቶቻችን ባስተማሩን ቀጥተኛይቱ ኦርቶዶክሳዊት እምነት ላይ እስከ መጨረሻው ጸንተን እንድንቆም በልጅሽ ፊት አማልጂን። ድንግል ሆይ የጽናት ልብን ስጪን። በሕይወታችን መከራና ጭንቅ ሲበዛ ተስፋ እንዳንቆርጥ በእምነትና በትዕግሥት ልጅሽን ማመን እንድንችል እናታዊ እጅሽን ዘርጊልን። ማርያም ሆይ ከጥርጣሬና ከተዛባም ትምህርት ጠብቂን። አእምሯችንንና ልባችንን በእውነተኛው የእግዚአብሔር ቃል አብሪልን። የእምነት መሠረታችንን እንዳይናጋ በኪዳንሽ ከልይን። ማርያም ሆይ የአባቶቻችንን እምነት አውርሽን። የሰማዕታትን ጽናት፣ የጻድቃንን ትጋት፣ የሐዋርያትን ፍቅር በልባችን አድይን። የእምነታችንን በሥራም እንድንገልጥ ጸጋን አድይ። ለቤታችን ለሃይማኖታችንም ታማኝ አድርጊን። እስከ ሕይወታችን ፍጻሜ ድረስ በቤተ ክርስቲያን ጥላ ስር ተጠልለን በልጅሽ በኢየሱስ ክርስቶስ ፍቅርም ጸንተን እንድንኖር በጸሎትሽ ደግፊን። እናታችን ሆይ በዚህ በጾመ ፍልሰታ ወቅት በምልጃሽ ታምነን በፊትሽ ወድቀናል። በእምነት የቆሙትን የምታጸኚ የደከሙትን የምትደግፊ እናታችን ነሽና በረከትሽ አይለየን። እናታችን ሆይ ለታመሙት ፈውስን ለምኝላቸው። የሕመምተኞች መጽናኛ፣ የደካሞች አጋዥ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት በአልጋ ላይ ወድቀው በሕመም አቅምም አጥተው በፍርሃትና በጭንቅ ውስጥ ያሉትን ወንድሞቻችንን እህቶቻችንን ይዘን በደጅሽ ወድቀናል። የዓለም መድኃኒት የሆነውን አምላክ ያቀፍሽ እናታችን ነሽና ሕመማቸውንና ቁስላቸውን አቅልላቸው። እናታችን ሆይ የድንቅ ባለ መድኃኒት ልጅሽን የኢየሱስ ክርስቶስን ምሕረትን አውርጅላቸው። የእጅሽን በረከት በሕመማቸው ላይ ጭንሽ ለታመሙት ሁሉ ፈውስን ጤናንም ለምኝላቸው። ድንግል ሆይ የሕመምተኞችን ቁስል አድርቂ። በየሆስፒታሉና በየቤታቸው በጽኑ ሕመም ላይ ያሉትን በሰው እጅ የተጣሉትና ረዳት ያጡትን ሁሉ በእናታዊ እጅሽ ዳስሽ ከሕመማቸው ፈውሻቸው። እናታችን ሆይ የነፍስና የሥጋ ፈውስን ስጫቸው። የሥጋ ሕመማቸውን ብቻ ሳይሆን ልባቸውን የወረረውን ጭንቀት፣ ፍርሃትና ድብርትን አርቀሽ ሙሉ ሰላምና ዕረፍትን ስጫቸው። ማርያም ሆይ አስታማሚዎችንና ባለሙያዎችንም ባርኪ። የታመሙትን የሚያስታመሙትን ባለሙያዎችን አጋዦችን በሙሉ አቅምና ትዕግሥት ማዲያቸው። በሥራቸው ላይ የበረከትሽን እጅም ጫኝበት። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ያለ ፈውስ የተመለሰ የለምና እናታዊ ምሕረትሽ ለታመሙት ወገኖቻችን ይድረሳቸው። እመቤታችን ሆይ ለታመሙት እውነተኛ ፈውስን ለምኝላቸው፣ በደስታና በጤና ማቁሚያቸው። እናታችን ሆይ ለተጨነቁት መጽናናት ሁኚ።
በዚህ በተቀደሰው የጾመ ፍልሰታ ወቅት በሕይወት ማዕበል የተመቱ በሐሳብና በጭንቀት ልባቸው የደማ ተስፋቸው የጨለመባቸውን ወገኖቻችንን ይዘን በደጅሽ ወድቀናል። የዓለምን ሁሉ ጭንቅና ኃጢአት የሚያስወግደውን መድኃኔዓለምን ያቀፍሽ እናታችን ነሽና የተጨነቁትን ሁሉ በምሕረትሽ ተመልክቻቸው። እናታችን ሆይ በልባቸው ውስጥ ያለውን የጭንቀት የእንባና የብቸኝነት ደመና አስወግጅላቸው። በፍልሰታሽ በረከት እናታዊ ሐቅሽን ዘርግተሽ ለተጨነቁት ሁሉ እውነተኛ መጽናናት ሁኚ። ድንግል ሆይ የልብ እረፍትና ሰላምን ስጪ። የገንዘብ፣ በጤና፣ በቤተሰብ ወይም በሥራ ምክንያት በታላቅ ጭንቅ ውስጥ ያሉትን ወገኖቻችንን ልባቸውን በሰላም አሙቂልን፣ ፍርሃታቸውን ማርቂላቸው። ተስፋ ላጡት ብርሃን ሁኚ። በሕይወታቸው መንገድ ጨለሞባቸው መውጫ አጥተው ለተከፉት ሁሉ የእውነተኛ ተስፋ መብራት ሆነሽ መንገዳቸውን አብሪላቸው። ድንግል ማርያም ሆይ የብቸኝነት ስሜታቸውን አስወግጂ። ረዳትና አጽናኝ አጥተው በብቸኝነት የሚያስቡትን ሁሉ አልተዋችሁም በማለት በእናታዊ እቅፍሽ አጽናኛቸው። የልጅሽን ምሕረትም አሳያቸው። ከድንገተኛ ጭንቅና መከራም ሰውሪን። እኛንም ቢሆን የዓለም ትካዜና አላስፈላጊ ጭንቀት እንዳያሸንፈን በኪዳንሽ ጥላ ስር ከልይን፣ በጸሎትሽም ደግፊን። እናታችን ሆይ አንቺን ጠርቶ የተከፋ በደጅሽ ወድቆ ያለ መጽናናት የተመለሰ የለምና እናታዊ ምሕረትሽ ለተጨነቁት ሁሉ ረድኤት ይሁን። እመቤታችን ሆይ የከበደውን ሁሉ አቅልይላቸው፣ ለተጨነቁት ሁሉ መጽናናት ሁኚ። እናታችን ሆይ በመከራ ጊዜ ተስፋችን ሁኚ። የተከፉት መጽናኛ፣ የወደቁት አጋዥ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የመከራ ማዕበል ሲገፋን፣ የሕይወት ፈተና ሲበዛብን፣ መንገዳችን ሁሉም ሲዘጋብን በደጅሽ ወድቀናል። የዓለም ሁሉ ተስፋ የሆነውን አምላክን ያቀፍሽ እናታችን ነሽና በጨለመብን ቀን ብርሃን፣ በደከምንበት ሰዓት ኃይል ሁኚን። እናታችን ሆይ የዓለም መከራና የሕይወት ፈተና ተስፋ እንዳያስቆርጠን በምልጃሽ ጥላ ስር አኖሪን። በመከራችንና በጭንቃችን ጊዜ እውነተኛ ተስፋችን ሁኚ። ማርያም ሆይ በመከራችን ጊዜ አጽናኝን። የሕይወት ውጣ ውረድ፣ በሽታ፣ ማጣትና መከራ ልባችንን ሲሰብረው በእናታዊ እቅፍሽ ማዕቀፊን። በልጅሽ በኢየሱስ ክርስቶስ ምሕረት ልባችንን አሳርፊው። የተዘጋውን መንገድም ክፈችልን። በየአቅጣጫው መውጫተን ስንጨነቅ የችግራችን ማዕበልን አጥፊልን። ተስፋችን እንዳይደመሰስ የመዳንን መንገድ አሳይን። ከተስፋ መቁረጥ አድኝን። በፈተና ብዛት ተስፋ ቆርጠን ከፈጣሪያችን መንገድ እንዳንወጣ በኪዳንሽ አጽኝን። እኔ ያለሁላችሁ በሚለው እናታዊ ድምፅሽ ልባችንን አበርቺው። ድንግል ሆይ ለሀገራችንና ለወገናችን ተስፋ ሁኚ። በመከራና በስደት በችግርና በሁከት ውስጥ ያሉትን ሁሉ አስቢያቸው። በምልጃሽ ሰላምና ረፍትንም አውርጅላቸው። እናታችን ሆይ አንቺን ተስፋ አድርጎ ያፈረ በመከራው ቀን ስምሽን ጠርቶ ባዶ እጁን የተመለሰ የለምና እናታዊ ምሕረትሽ አይለየን። እመቤታችን ሆይ በፈተናችን ሁሉ አጠገባችን ሁኚ። በመከራችን ጊዜ እውነተኛ ተስፋችንም ሁኚ። እናታችን ሆይ የፍልሰታ ጾማችንን በደስታ እንድንፈጽም አግዢን። የደስታችን መገኛ የብርሃን እናት ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወራት ጾማችንን፣ ጸሎታችንንና ስግደታችንን ይዘን በፊትሽ ወድቀናል። ሐዋርያት የእርገትሽን ምስጢር አይተው በታላቅ ደስታ እንደተሞሉ ሁሉ እኛም ይህንን የተቀደሰ ጾም በሰላም በጤናና በሙሉ መንፈሳዊ ደስታ አስጨርሰሽን ለብርሃነ እርገትሽ በዓል እንድንበቃ እናታዊ እገዛሽን እንሻለን። ድንግል ሆይ የጾማችንን ጉዞ በድካም በመሰልቸትና በምሬት ሳይሆን በታላቅ መንፈሳዊ ፍስሐና ደስታ እንድንፈጽም አግዥን። በበረከትሽም አክሊልን አጎናጽፊን። ማርያም ሆይ የመንፈስን ደስታ አብዥልን። የጾማችን ወቅት የረሃብና የጥማት ብቻ ሳይሆን
ነፍሳችን በልጅሽ ፍቅርና በምልጃሽ ታምና በደስታ የምትፈነድቅበት ያድርግልን። እስከ መጨረሻው እንድንጸና አቅም ሁኚን። በመንገዳችን ላይ የሚመጣውን የሥጋ ድካም፣ ፈተናና ስንፍና አስወግጅልን። ጾማችንን እስከ ፍጻሜው በጽናትና በትጋት እንድንጨርስ እናታዊ እጅሽን ዘርጊልን። ማርያም ሆይ ለዕርገትሽ በዓል በደስታ አድርሽን። የፍልሰታሽን ምስጢር አምነን የእጅሽን በረከት ተቀብለን በሰላምና በጤና ለብርሃነ ዕርገትሽ በዓል በደስታ እንድንደርስ በምልጃሽ አስቢን። ማርያም ሆይ በረከትሽን በሕይወታችን ሞየው። የጾማችንን ፍሬ በቤታችን ሰላምን፣ በነፍሳችን ዕረፍትን፣ በሀገራችን ፍቅርን የሚያበዛ እንዲሆን በኪዳንሽ ጥላ ስር ጠብቂን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ባዶቹን የተመለሰ የለምና እናታዊ ምሕረትሽንና ደስታሽን አይለየን። እመቤታችን ሆይ በጾማችን ጉዞ ሁሉ አብረሽን ሁኚ። የፍልሰታ ጾማችን በታላቅ ደስታ እንድንፈጽም አግዢን። የተወደዳችሁና የተከበራችሁ የፍኖተ ኤማሁስ ቤተሰቦች ለዛሬ ያዘጋጀንላችሁን መንፈሳዊ ማዕድ የነሐሴ 6 ቀን ስንክሳርንና የፍልሰታ ለማርያምን ድንቅ ጸሎት አብረን አድርሰን እዚህ ላይ ያጠናቀናል። የሰማነው ቃል ያደረስነው ጸሎትና ያሰብነው የቅዱሳኑን መታሰቢያ በልቦናችን ተቀርጾ ለበረከትና ለሕይወት እንዲሆንን የቅዱሳኑ አምላክ ቅዱስ እግዚአብሔር መልካም ፈቃድ ይሁንልን። የያዝነውን የጾመ ፍልሰታ ሱባኤ አምላካችን ቅዱስ እግዚአብሔር የሰላም፣ የፍቅር፣ የንስሐና የምህረት ጾም ያድርግልን። የእናታችን የቅድስት ድንግል ማርያም እናታዊ አማላጅነት፣ የቅዱሳኑ ሁሉ ረድኤትና በረከት በሁላችንም ላይ በቤተሰባችንና በሀገራችን ላይ አድሮ ይኖር። ይህንን መንፈሳዊ ዝግጅት ለሌሎችም መንፈሳዊ ጥንካሬን በረከትንም እንዲሰጥ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷንም በመጫን በየዕለቱ የሚለቀቁ መንፈሳዊ ዝግጅቶችን መከታተል ትችላላችሁ። አስተያየትና የጸሎት ርዕሶቻችሁን በኮሜንት ክፍል አስፍሩልን። በሱባኤያችን አብረናችሁን ጸልያለን። ለነገው የነሐሴ 7 ቀን ዝግጅታችን በሰላም እስክንገናኝ ድረስ የልዑል እግዚአብሔር ሰላምና ጥበቃ የእመቤታችን የድንግል ማርያም አማላጅነት አይለያቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። መልካም የሱባኤ ጊዜ ይሁንላችሁ።